ሳውዲ ከመጣው ገና 6 ወሬ ነው። የመዳን ባል በተደጋጋሚ ብር ይሰጠኛል። እኔም ብሩ ስለሚያስፈልገኝ እየተቀበልኩኝ ወደ ሀገር እልከዋለሁ። እየቆየ ግን ያልተለመደ ለየት ያለ ባህሪ አየሁበት። እሱም ስራ ላይ ሁኜ ሳላስበው በኋላ መጥቶ ይይዘኛል፣ ያስደነግጠኛል። ከዚያም መዳም ለ3 ቀን ወደ ቤተሰቦቿ ሄደች። ከቤት ያለነው እኔና 2 ልጆቹና ሰውየው ነን። አብሬው እንደተኛ ጠየቀኝ። እምቢ ስለው በርከት ያለ ሪያል እሰጥሻለሁ አለኝ። ከኪሱ አውጥቶ አሳየኝ። እውነት ለመናገር አረብ ሀገር ከብዶኛል፣ ስራውም አስጠልቶኛል። ከዚያም በቃ በደህና ብር ልደራደረውና አብሬው ልተኛ እንዴ ብዬ ራሴን አሳመንኩ። ግን ደግሞ ፈራው። በመሀል ለቢሮዎች ደውዬ ሰውየው እያስቸገረኝ ነው፣ ቤት ቀይሩልኝ ወይም ወደ ሀገር የመልሱኝ ስላቸው ወደ ሀገርሽ መግባት ከፈለግሽ 10,000 ሪያል ለሰዎቹ ክፈይ አሉኝ። እኔ ደግሞ የለኝም፣ ግራ ገባኝ። ምን ላድርግ? ባካችሁም በሀሳብ አግዙኝ ትላቸዋለች። የሆነ ነገር ብሏት የሀገሬ ልጆች ያው ሳነብ ፈጥኝባችሁ ከሆነ ማለት ነው። ልጅቱ ከመጣች ገና ወደ አረብ ሀገር 6 ወሯ ነው የሀገሬ ልጆች። ግን ሰውየው እንግዲህ ለእሷ በተደጋጋሚ ብር ይሰጣታል። እሷም ደግሞ ሰውየው አዝኖልኝ ነው የሚሰጠኝ እያለች ያንን የሚሰጣትን ብር እየተቀበለች ወደ ሀገሯ ትልካለች ማለት ነው። ከዛ ከቆይታ በኋላ ግን ሰውየው ሀረካቱን ቀየረ ማለት ነው። እሱም ምንድነው ያንን ብር ለካ ሲሰጣት የነበረ እሱ ሰደቃ ወይም ደግሞ ለእሷ አዝኖላት ሳይሆን ከእሷ የሆነ ነገር ፈልጎ ነበር መሰል ማለት ነው። ገብቷቸዋል። እሷም ደግሞ አዝኖላት መስሏን ነበር እንጂ በፊት እንደዚህ የሚላት ነገር አልመሰላትም ነበረ። ከዛ በመሀል ግን ሌላ ነገር ጠየቃት ማለት ነው። ሲጠይቃት ደግሞ እሷ እምቢ አልኩት አለች ማለት ነው። እምቢ ካልኩት በኋላ ግን ምንድን ባለው ደህና ብር ወይም ደህና ሪያል ከኪሷ ወጥቶ ይሄን ብር ሰጥሻለሁ አለኝ ነው ያለችው። ሰምታችኋት ከሆነ በነገራችን ላይ ያናደደኝ ፓርት ልንገራችሁ። አረብ ሀገር አስጠልቶኛል እውነት ለመናገር ብላለች ማለት ነው። ገና በመጣች በ6 ወሯ አረብ ሀገር አስጠልቷታል። ገብቷችኋል የሀገሬ ልጆች? ስለዚህ አረብ ሀገሩም ስራውም ስላስጠላት ምን አሰበች መሰላችሁ? እንደተረዳሁት ከሆነ ከሰውየው ጋር ምንም እንኳን የመተኛ ፍላጎትን ባይኖራት ለገንዘብ ስትል ግን ከሱ ጋር ልተኛ ራሷን አሳምነው ነበር ማለት ነው። በመሀል ግን ፈራ ተባለች ማለት ነው። ፈራ ተባ ካለች በኋላ ምን ታደርጋለች መሰላችሁ? ለቢሮ ደወለች ማለት ነው። ለቢሮዎች ደግሞ ስደውል ቀይሩ ቤት ወይንም ወደ ሀገር የመልሱኝ ስትላቸው ቢሮዎች ደግሞ ወደ ሀገርሽ መመለስ ከፈለግሽ የሳውዲ አረቢያ 10,000 ሪያል ለሰዎች ከሰጠሽ ብቻና ብቻ ነው ወደ ሀገርሽ የምትመለሽ አሉኝ ነው ያለችው ማለት ነው ሀገሬ ልጆች። እና አሁን ግራ ገባኝ፣ ምን ላድርግ ብላለች ይመስለኛል። አሁን ነው መዳሟ ከቤት የለችም። ከቤት ያሉት ሰውየውና እሷና 2 ልጆቹ ናቸው ማለት ነው ሀገሬ ልጆች። ሰውየውና 2 ልጆች እሷ ናቸው ከቤት ያሉት። ስለዚህ ይሄን ነፃነት አግኝቼሳ ልጠቀምበት አልጠቀምበት እንዲያለች መንታ መንገድ ላይ ሆናለች ማለት ነው። ስለዚህ የሆነ ነገር በሉኝ ብላለች። ለዚህም እውነት ለመናገር በጣም ያሳፍራል የሀገሬ ልጆች። ገና በመጣች በ6 ወሯ ስራ መረረኝ፣ ስራ አስጠላኝ ብላ ያላመነችበትን ነገር ለገንዘብ ብላ አካሏን ልሸጥ መሰለፏ እንደኔ ግን ያሳፍራል። እውነቱን ንገሪኝ ካላችሁ ማለት ነው። በዚህ አጋጣሚ ደግሞ ብዙ ጊዜ መዳሞች ወላሂ ነው የምላችሁ ባሏና ሰራተኛ ከቤት ካሉ እመኒን ካሜራ ሳትደብቅ ዝም ብላ አትሄድም ማለት ነው። ወይም አውቃ ለመታዘብ በኋላ እየመጣ ያስደነግጠኛል ይይዘኛል ብለሻል። ስለዚህ የሆነ ነገር ስላየች ያንን ነገር ለማጣራት ይሆናል እሷ አውቃ ለ3 ቀን ከእናቴ ቤት ወይም ቤተሰቦች ጋር ሂጅ ያላለቻችሁ ማለት ነው። ገብቶሻል? ስለዚህ ካሜራ ደብቃ ሂዳ ሊሆን ይችላል። እና ለገንዘብ ስትይ ህይወትሽንም ቀጥፈሽ በሰው ሀገር እንዳትቀሪ ጥንቃቄ አድርጊ ማለት ነው። እኔ አላቅም ብቻ አሁን የሚመጡቶቻችን በጣም ከባድ ነው። የስራ ፍላጎት የሚባል ነገር የላቸውም። ስለ ካሜራ ለማስታወስ ያክል ሰሞኑን በዚያኛው ቻናል የሰሩት አንድ ቪዲዮ ነበር። እሱ ቪዲዮ ምንድን ነው? አንድ እህታችን ከመዳሟ ጋር ተጣልታ ነበር የሆነ ጊዜ ከ1 ወር በፊት ማለት ነው። እና መዳሟ ተጣልታ ስለነበረ ቂም እንደያዘችባት አውቃለች። ስለዚህ እስኪ ሰራተኛ ልፈትናትልና የሰራተኛቱ ኢቃማና ፓስፖርት የሚቀመጠው መዳሟ ጋር ነበረ። ከዛ መዳሟ ደግሞ አውቃ ሻንጣዋን አዘጋጀችና እኔ ልሳፈር ነው ቤቴና ማና ትላታለች ማለት ነው ለልጅቷ። ከመሄዷ በፊት ግን ያችን መዳም ምንድን ያደረገችው ኢቃማዋንና ፓስፖርቷን አውጥታ ፊት ለፊት ከሚታይ ቦታ ላይ አስቀምጠው ነበር ማለት ነው። ያች እህታችን ደግሞ በባለፈው ከመዳሟ ጋር በዋይፋይ ነበር ተጣልታ የነበርና ዋይፋይ አልሰጥም ብላት፣ ስለዚህ ከዚህ ቤትማ መቀጠል የለብኝም መጥፋት አለብኝ ብላ አስባ ለመጥፋት ግን ሳይመቻት ጠርቶ ከዚያ ቤት አለሽ ማለት ነው። ግን መዳሟ ተሳፍራላታለች። በሩ ክፍት ነው። ፓስፖርቷና ኢቃማዋን ፊት ለፊት ስታገኘው አሁን በቃ ሁኔታዎች ተመቻቹልኝ፣ ስለዚህ ከዚህ ቤት መጥፋት አለብኝ ብላ ለጓደኞቿ ደዋወለች ማለት ነው ሀገሬ ልጆች። አንደኛዋ ጓደኛዋ አይሆንም እንዳጠፊ ስትላት፣ ሌላኛዋ ጓደኛዋ ደግሞ እሺ ብላ ተስማምታ
ይቺ ልጅም ከዚያ ቤት ልጠፋ ተዘጋጅታለች ማለት ነው። መዳም ግን እሷ ተሳፍራ አይደለም ከዚሁ ሀገር ነው ያለችው። ግን ደግሞ ልጅቷን ትወጣለች ወይስ አትወጣም የሚለውን የሚጠባበቅላት ሰው አስቀምጣ ነበር ማለት ነው የሀገሬ ልጆች። ከዛ ያቺ ልጅ ደግሞ እሷ እንዳሰበችው እውነት በነፃነት መዳሟ የተሳፈረች መሰላት እና አሁንማ ማንም የለብኝም ምን የለብኝም ብላ ሻንጣዎቿን እቃዎቿን ረታትባ ፏ ብላ ነበር ማለት ነው ከዚያ ቤት የወጣችው። የት ልትሄድ ልጠፋ ማለት ነው። ግን ስጠፋ ከዚያው አካባቢ መዳም ያስቀመጠችው ሰው ይዞ አዋርዷል። እሷ ፖሊስ ጣቢያ ገብታለች ማለት ነው። ምን ልላችሁ ፈልጌ ነው፣ አንዳንድ መጠራጠር ጥሩ ነገር ነው የሀገሬ ልጆች። ገና ለገንዘብ ስትሉ ህይወታችሁን ካልሆነ ቦታ ላይ አጣሉት የሀገሬ ልጆች። ወላሂ ለምንድን ነው የሚያስጠላሽ? ለምን አሰሪም እሱ የሰጠሽን እሱ ያሳየሽን ገንዘብ የጓጓሽለትን ማለት ነው ለገንዘብ ብለሽ አንቺ አካልሽን ልትሸጪ የጓጓሽለትን ገንዘብ እኮ ከሰራሽ እኮ ታገኘዋለሽ። ቆይ ግን ምን ናችሁ አሁን የምትመጡቶቻችን ማለት ነው? በጣም ሰነፎች ናችሁ። የስራ ፍላጎት የሚባል ነገር የላችሁም ወላሂ። እናንተም ሰንፋችሁ ሌሎቻችን ታሰልፉናላችሁ ማለት ነው። በጣም ነው የምታስጠሉት። ሰው ስንት ዋጋ ከፍሎ ሰው ስንት ጊዜ የጓጓለትን ስራ ብዙ ዋጋ ከፍላችሁ መታችሁ ገና በ6 ወር እንዴት ነው የሚያስጠላችሁ? እስኪ ንገሩኝ። እንዴ በተደጋጋሚ እየሰማን ነው ይሄን ነገር ያገሬ ልጆች። እና የሆነ ነገር በሏት ኮሜንት ላይ ማለት ነው። እንደኔ ግን ብታርፍ ይሻልሻል የኔ ወድ። እስካሁን ድረስ ካልተነካካሽ አሁንም ቢሆን ክብረሽን ጠብቀሽ ተቀመጭ። አንድ መዳምሽ ካሜራ ደብቃ ሊሆን ይችላል። ሁለት ለገንዘብ ብለሽ ለምንድን ነው ራሽን የምታረክሽን? ገባሽ? ስለዚህ አንቺ ሰውየው እውነት እያስቸገረሽ ከሆነ አንቺም እንደተናገርሽ ከሆነ ከሰውየው ጋር አንቺ ምንም አይነት ፍላጎት የለሽም። ለገንዘብሽ ስትይ ብቻ ይሄን ነገር ልታድርጊው እንደተሰለፍሽ ነው እየተናገርሽ ያለሽው። ስለዚህ ገንዘቡ የሚቅርብሽ። ሰውየው በተደጋጋሚ ይሄን ነገር እያደረገ አሁንም አላቆም የሚልሽ ከሆነ እኔ ለመዳም እናገራለሁ ብለሽ አስፈራሪው። ግን ለመዳም እናገራለሁ ብለሽም ሰውየው የማያቆምልሽ ከሆነ ለመዳምሽ መናገር ትችያለሽ። ወይ አሳፍሪ ወይ ቢሮ ሰጂኝ ታያለሽ። ምንድነው ምክንያት ስትባይ እንደዚህ ነው ብለሽ ራሱ በግልጥ መናገር ትችያለሽ። ገባሽ? በተለይ አሁን ላይ ካሜራ ካለ እሱ የሚያደርገውን የሚከታተልሽን ነገር በኋላ መጥቶ የሚያስደነግጥሽን የሚይዝሽን ነገር እያየሽ ስለሆነ አንቺ ደግሞ ፍላጎት እንደሌለሽ እያሳየሽው ስለሆነ አንቺ በግልጽ ለመዳምሽ ከነገርሻት እመኚ መዳምሽ ታምንሻለች። ምክንያቱም ማስረጃ እሷ በቪዲዮ እያያዘች ስለሆነ ማለት ነው። እና እውነት ለመናገር በጣም ከባድ ነው። ሲጀምር ማሰብሽ በራሱ ብሩ ስለሚያስፈልገኝ በደህና ብር ልደራደረው እንዴ? አንቺ ቃነሽ እንዴ? እስኪ ንገሪኝ። ቃነሽ እንዴ? አንቺ ጨሬታ የምትወጪው? ኧረ ተው ሴቶች፣ ኧረ ተው አለቄ ሲርጋ። ወላሂ በጣም እኮ ነው የምናሳፍረው የሀገሬ ልጆች። ሰው እንዴት በዚህ ልክ ራስን ያረክሳል? ለዚያውም ሰርታችሁ መለቅ ከምትችሉበት ሀገር ተቀምጣችሁ ዋጋ ክፈሉ፣ ስሩ፣ ተነሱ። እንዴ እቺ ምን ትመስላለች? ሀላስ ቢሮዎች ደግሞ ቤት አንቀይርሽም ካሉሽ ህይወትሽን አደጋ ላይ የሚጥልብሽ ነገር ምናምን ከሆነ ጥፊና ከሱ ቤት ስር ያገር ሄድሽ ጠፊተሽ ስር እንጂ የመቼም ለገንዘብ ብለሽ አካልሽን አርክሰሽ ህይወትሽን አደጋ ላይ ጥለሽ ሀራም ነገርም ሰርተሽ ብር አግኛ አለለሽም። ገባሽ? ያን በሀራም ያገኘሽው ገንዘብ ቢጓጓሽለት ገንዘብ ገና ከሀገርሽ ሳትገቢ እኮ ህይወትሽ ሊያልፍም ያንቺ መጥፊያም እኮ ሊሆን ይችላል። ወይም ደግሞ በርከት ያለ ገንዘብ አሳይቶሻል። ያን ነገር ከፈለገ በኋላ ከፈጸመ በኋላ ገንዘቡንም ላይሰጥሽ ይችላል። ገብቶሻል? ስለዚህ አወዳደቅሽ የከፋ እንዳይሆን ጥንቃቄ አድርጊ። ገንዘብ ከሰራሽ ታገኘዋለሽ፣ ክብርሽን፣ ህይወትሽን ግን መመለሳችን የሆነ ችግር ውስጥ ከገባሽ እና እንደዚህ ያለ የተልከሰከሰ ስራ የምትሰሩ እህቶች ለገንዘብ ብላችሁ ራሳችሁን የምታረክሱ የመዳም ልጅ ገንዘብ ሰጠኝ፣ የመዳም ባል ገንዘብ ሰጠኝ፣ እንደዚህ ሆነ፣ እንደዚህ በዚህ ወጥቶ በዚህ ገብቶ። ሲጀመር ከእነሱ ጋር እናንተ ምን ያለለጣችኋል? ስራችሁን ብቻ አክብራችሁ አሰሩም እንዴ? ሲጀመርም ከጅምሩ ገና ፊት ካላሳያችኋቸው የአረብ ወንዶች በጣም ፈሪዎች ናቸው። ግን እናንተም ስለምትፈልጉ ቀረብ ቀረብ ስለምትሏቸው እንጂ ማለት ነው። እና ደግሞ ድፍረታችሁ እየወጣችሁ ስጥፉን እኮ የሚገርመኝ ይሄ ነገራችሁ ነው። ለማንኛውም እህት አለም ይቅርብሽ ነው የምልሽ። ሰላሙን ሁሌ ምሳ ሰዓት ነው ያገሬ ልጆች ምሳ እየሰራው ነው።